የብርሃን እናት የብርሃን የአርያም ንስር የብርሃን ቅዱስ ገብርኤል እግዚአብሔር ዘንድ በተላከ ጊዜ ሁሉ የመጣበትን ምክንያት ሲያስረዳ ደጋግሞ የሚናገረው አንድ ቃል ትእዛዝ ወጥቷል የሚል ነበር። ይህ ትእዛዝ እግዚአብሔር ለመላኩ ወደ አንድ ሰው እንዲሄድና እንዲናገር የሚሰጠው ትእዛዝ ነበር። ገናም በጸሎት ስናገር አስቀድሜ በራእይ ያይቸው የነበረው ሰው ገብርኤል እየበረረ መጣ፣ ተናገረኝ፣ እንዲህ አለኝ፣ አንተ እጅግ የተወደድህ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል፣ እኔም ነግርህ ዘንድ መጥቻለሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 23። ትእዛዙ ከሚወጣበት ጀምሮ እስከ አለቃውና እስከ መሲው ድረስ 7 ሱባኤና 62 ሱባኤ ይሆናል። ትንቢተ ዳንኤል ምዕራፍ 9 ከቁጥር 21 እስከ 23። ቅዱስ ገብርኤል ወደ አንድ ስፍራ ይሄድ ዘንድ ከፈጣሪ ትእዛዝ ይወጣ ከነበረ ወደ ናዝሬት ገሊላ ድንግል ማርያም በተላከበት በዚያ እጅግ ወሳኝ ዕለትስ እንዴት ያለ ትእዛዝ ወጥቶ ይሆን? የዳንኤልን ሕልም ለመፍታት ትእዛዝ ከወጣ የሰው ልጆችን የዘመናት ሕልም ለመፍታት የሚወጣው ትእዛዝ የተለየ መሆኑ አይቀርም። ናቡከደነጾር አውሬ ትሆናለህ ብሎ ሕልሙን ለመፍታት ቅዱስ ጠባቂ የልዑልን ትእዛዝ ካመጣ አምላክን ሰው ይሆናል ለማለት ምን አይነት ትእዛዝ ያመጣ ይሆን? ሰለስቱ ደቂቅን ከእሳት ለማውጣት ይህ መልአክ ታዞ ከተላከ የአዳምን ዘር ከሲኦል እሳት ለመታደግ ወሳኙን ዜና ይናገር ዘንድ እንዴት ያለ መመሪያን ተቀብሎ ይሆን? እግዚአብሔር ቅዱስ ገብርኤልን ለመላክ ትእዛዝ ባወጣ ጊዜ ዓለምን ከፈጠረበት ጥበቡ የሚበልጠውን ዓለምን የሚያድንበትን ጥበብ ምስጢረ ሥጋዌ ለብቻው ነገረው። ይህ ምስጢር እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው የተባለለት ምስጢር ነው። ነቢዩ ዳዊት የማይታይ ስውር ጥበብ አስታወቅኸኝ ብሎ የዘመረለት እግዚአብሔር አስቀድሞ ለክብራችን የወሰነው ተሰውሮ የነበረው ምስጢር ይህ ነው። እግዚአብሔር ይህን ስውር ጥበብ ለቅዱስ ገብርኤል ለብቻው ነገረው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16፣ መዝሙረ ዳዊት ምዕራፍ 50 ከቁጥር 6፣ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 7። የብርሃን መውጫ ይህ ምስጢር በአንድነት እስከ ዘመሩባት የልደቱ ደስታ ዕለት ድረስ ከቅዱሳን መላእክት እንኳ ተሰውሮ የነበረ ምስጢር ነው። ሊቁም በአርያም ካሉ የቃልን የመምጣቱን ምስጢር ያወቀ ማንም የለም፣ መልአኩም ቃል ሥጋ የሚሆንበትን ዕለት አላወቀም ይላል ቅዱስ ጳውሎስ። ከዚህችም ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀም እንዳለ የዚህ ዓለም ገዢ የተባለው ዲያብሎስም ስለ አምላክ ሰው መሆን ከድንግል መጸነስ ተሰውሮበት ነበረ። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 8፣ የዮሐንስ ወንጌል ምዕራፍ 12 ከቁጥር 31። የማርያም ድንግልና የንጽሕናዋ ነገርና የጌታ መሞት ከዚህ ዓለም ገዢ ከዲያብሎስ የተሰወሩ በእግዚአብሔር ዝምታ ውስጥ የተሸሸጉ ምስጢራት ናቸው የሚለን ቅዱስ አግናጤዎስ ዘአንጾኪያ የቅዱስ ገብርኤልንም ብስራት ዲያብሎስ ጨርሶ እንዳላወቀና ጌታም ድንግልናዊ ልደቱን ለዮሴፍ በታጨችዋ ውስጥ ሰውሮት እንደነበረ ይገልጻል። በእርግጥም ዲያብሎስ የክርስቶስን አምላክነት መጠራጠር በጀመረበት ጊዜ እንኳን በሄሮድስ አድሮ
ሕፃኑ ክርስቶስን ለማግኘት ብዙ ሕፃናትን አስጨፍጭፎ ነበር። ይህን ያደረገው ጠላት መጸነሷን ቢያውቅ ኖሮ ደግሞ ብዙ ጽንስ ባጨነገፈ ነበር። ገብርኤል ወደ አንዲት ድንግል ሄዶ እንደነበር ቢሰማ ኖሮም ብዙ የእስራኤል ደናግናልን ባስገደለ ነበር። መላእክት ወደ ገቡበት ወደ ሎጥ ቤት እንዳይገቡ የሶዶምን ሰዎች ዓይን ያሳወረና መግቢያው እንዲጠፋቸው ያደረገው አምላክ ሰይጣንን ሰራዊቱም ድንግሊቱ ያለችበትና መልአከ እግዚአብሔር የገባበትን ስፍራ እንዳያውቁ ዓይናቸውን አሳውሮባቸው ነበር። ቅዱስ ገብርኤል እንዲያበስር የተነገረው ዜናም ከመላእክትም ከአጋንንትም የተሰወረ ምስጢር ነበር። የያዘው ምስጢር ከልዑል ዘንድ ለእርሱ ብቻ ተነግሮታልና ሊሰውራት ወደደ። በጉዞው እንዳይዘገይ በፈጣሪ ክንፎች ወደ እርሷ በረረ እንዳለ ቅዱስ ያዕቆብ ዘስሩግ ገብርኤል የእግዚአብሔር ምስጢረኛ ነበረ። ዲያብሎስ ቅዱስ ገብርኤል ወደ ድንግል ማርያም እንደተላከ ቢያውቅ ኖሮ ምን ይሆን ነበር ካልን፣ ይሄው መልአክ በአንድ ወቅት ወደ ነቢዩ ዳንኤል ከእግዚአብሔር ዘንድ ተልኮ በነበረ ጊዜ የተፈጸመውን ክስተት ለዚህ መልስ የሚሆን ነው። እርሱም እንዲህ አለ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረግህበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገሥታት ጋር በዚያ ተውኩት። ትንቢተ ዳንኤል ምዕራፍ 10 ከቁጥር 12 እስከ 13። ቅዱስ ገብርኤል ከእግዚአብሔር ታዞ ለዳንኤል መልእክትን ሊያደርስ ሲመጣ የፋርስ ሰዎች ለጣዖት የሚያሰግዳቸው አለቃ ዲያብሎስ 21 ቀን በመንገድ ላይ የተዋጋ ተቋቁሞ አዘገየው። ቅዱስ ሚካኤል ሊረዳው ሲመጣ ግን ገብርኤል ወደ ዳንኤል መጣ። ለዳንኤል መልእክቱን ከተናገረ በኋላም ገብርኤል ስለ ቀጣዩ ጉዞ ሲናገር አሁንም ከፋርስ አለቃ ጋር እዋጋ ዘንድ መለሳለሁ ብሎ ከዲያብሎስ ጋር ውጊያው እንደሚዘልቅ ነግሮታል። ትንቢተ ዳንኤል ምዕራፍ 10 ከቁጥር 20። ልብ አድርጉ። ለነቢዩ ዳንኤል መልእክትን ሊያደርስ የተላከውን ቅዱስ ገብርኤልን 21 ቀናት ተዋግቶ ያዘገየው ዲያብሎስ ይኸው መልአክ ወደ ድንግል ማርያም ዓለምን የሚያድን መልእክት ያደርስ ዘንድ እንደተላከ ቢያውቅ ኖሮ ስንት ቀን ያዘገየው ይሆን? በእርግጠኝነት መላውን የአጋንንት ሰራዊት ሁሉ ሰብስቦ ቅዱስ ገብርኤልን በከበበው ነበር። ገብርኤልን ለመርዳትም ሚካኤል ብቻ ሳይሆን ሁሉም መላእክት በመጡና በሰማይ ታላቅ ሰልፍ ሆነና ሚካኤልና ሰራዊቱም ዘንዶውን እንደ ቀድሞ በተዋጉት ነበር። ወለእለ ይትቀወማ ኃይለ በኢያእምሮ ሰውሮ፣ የሚቃወሙ አጋንንትን ባለማወቅ ሰወራቸው እንዲል የፋርስ ብቻ ሳይሆን የዚህ ዓለም ገዢዎች አጋንንት የገብርኤልን ተልኮ አላወቁም ነበር። አንድም ወለለ ይቀወማ ኃይል በኢያእምሮ ሰውሮ ቢል ለምስጋና የሚቆሙ መላእክትን ባለማወቅ ሰወራቸው። ቅዱስ ገብርኤል ግን ይህንን የማዳን ምስጢር እንዲይዝ የተመረጠው የሰራዊት አምላክ ታማኝ ባለአደራ ነበር። በመጀመሪያው የመልአክ ተልእኮ እግዚአብሔር ድንግሊቱ ከመጸነሷ በፊት ስለ ጽንሷ ይነግራት ዘንድ መላእክትን አስቀድሞ ሊልክ ወደደ። በእርግጥ እግዚአብሔር በሁሉ የሞላ አምላክ ሆኖ ሳለ መልእክተኛን መላክ አያስፈልገውም ነበር። ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ እርሱ እግዚአብሔር ከኪሩቤልና ሱራፌል ይልቅ አይፈጥንምን?
ከመላእክትስ ሁሉ አይፈጥንምን? የእርሱ መነሳት ከመላእክት መብረር የፈጠነ ነው። እርሱ ከብርሃን ይፈጥናል፣ ንፋስም አይዘውም። ታዲያ ስለምን መልአኩን ላከ? ስለምንስ እንዲሁ በማኅፀኗ አላደረም? ሊቁ ራሱ በመንፈስ ቅዱስ ይመልሳል። ያለ ጋብቻ ያለ ሩካቤ እንዲሁ እንደ ጸነሰች አይታ እንዳትታክት በድንግልና የምትጸንሰው ማንን እንደሆነ ታውቅ ዘንድ አስቀድሞ ላከው። አባ ጊዮርጊስም ያለ ብስራተ ገብርኤል ብትጸንስ ኖሮ ሊፈጠር የሚችለውን ሁኔታ ሲገልጽ ገብርኤል ሳያበስራት በሥጋ ይወለድ ዘንድ እግዚአብሔር ቢወድ ኖሮ በቻለ ነበር። ነገር ግን በጥቂት ሲያድግ ስለ ጽንሷ በልቧ ይህ ስለ ጽኑ ደዌ የመጣ ነውን? ወይንስ የሰው ልጅ ከሚተናኮሱ ከመናፍስት ይሆንን ብላ እንዳትደነግጥ ለእናቱ አሰበላት ይላል። እግዚአብሔር ማንኛውንም ነገር ከሰው ጋር ለማድረግ ሲፈልግ የሰው ልጅ ግዕዛን ነፃ ፈቃድ ያከብራል። ነቢያቱን ለነቢይነት፣ ሐዋርያቱን ለሐዋርያነት ሲመርጣቸውም አስገድዶ ሳይሆን ነፃ ፈቃዳቸውን አክብሮ ነበር። እርሱ ለማዘዝ ኃይልና ሥልጣን ያለው አምላክ ሲሆን ነቢያቱን ማንን እልካለሁ ማንስ ይሄድልናል የሚል አምላክ ነበር። ሕሙማንን ለመፈወስ ልትድን ትወዳለህን የሚል ጌታ የሚያምንበትን ሰውም ሊከተለኝ የሚወድ ብሎ ነፃ ፈቃዱን የሚጠይቅ አምላክ ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 8፣ የዮሐንስ ወንጌል ምዕራፍ 5 ከቁጥር 7፣ የማቴዎስ ወንጌል ምዕራፍ 16 ከቁጥር 24። እሳትና ውሃ በፊት አቀረብኩ፣ ወደ ወደድከው እጅህን ስደድ የሚለው ይህ የነጻነት አምላክ እንዲትን የ15 ዓመት ገሊላዊት ብላቴና ጸንሳ እንድትወልደውና በእርሱ ምክንያት የሕይወት ዘመን ስደትንና ሐዘንን እንድትቀበል ያለ ነጻ ፈቃዷ ሊወስንባት አልፈለገም። ቅዱስ እግዚአብሔር አብ ለአንድያ ልጁ እናትን ያደርግለት ዘንድ ወደደ። ሆኖም እርሱ ስለ መረጣት ብቻ እናት እንድትሆን አልወደደም። ስለዚህ እርሱ ለእናትነት እንደመረጣት እርሷ ደግሞ ልጇ እንዲሆን ፈቅዳ ትመርጥ ዘንድ ፍቃዷን ለመጠየቅ ብርሃናዊው መልአኩን ወደ እርሷ ላከ። አብርሃም ለልጁ ለይስሐቅ ሙሽራ የምትሆን ሴት አሳምኖ እንዲያመጣለት ሎሌውን ኢያዕብርን ብዙ እጅ መንሻ ሲዞ እንደላከው እግዚአብሔር አብ ለአንድያ ልጁ ማደሪያ የምትሆነውን ድንግል እሺ ያሰኛት ዘንድ ሎሌውን ገብርኤልን የምስጋና እጅ መንሻ ሲዞ ሰደደው። ኦሪት ዘፍጥረት ምዕራፍ 24 ከቁጥር 2 እስከ 59። ማር ያዕቆብ እንዳለው እግዚአብሔር ጸያሄ ፍኖት ይሆንለት ዘንድ ወደ ምድር ወርዶ ያድር ዘንድ በፊቱ መንገድ ይጠርግለት ዘንድ መልአኩን ከዙፋኑ ወደ እግሩ መረገጫ ላከው። ድንግሊቱን ለእናትነት የመረጠው አምላክ መልአኩን ሲልከው ይዟት ወደ ሰማይ ሰማያት እንዲያመጣት አላዘዘው። እንደ ኤልያስ በእሳት ሰረገላ ተጭና ወደ ጽርሐ አርያም ትምጣልኝና ከእርሷ ሰው ሆኜ ልወለድ አላለም። በወደዳትና ደምግባቷን በወደደ ጊዜም በጽርሐ አርያም እናት ትሆነው ዘንድ ወደ ሰማይ አላሳረጋትም። እርሱ ራሱ ወረደና በጠራቢው በዮሴፍ ቤት አደረ እንጂ ገብርኤልን 9 ወር በማኅፀኗ ትሸከመኝ ዘንድ ድንግልን ወደዚህ አምጣት አላለው። ራሱ ትሕትናውን ተሳተፈ እንጂ ከገብርኤል ጋር ወረደ፣ ወደ ችግረኛ ቤትም ገባ ይላል አባ ጊዮርጊስ።
ሽቱ ያለሽ ድንግል ማርያም ጸንሳ የወለደችው በሰማይ ቢሆን ኖሮ የሰው ልጆች ዛሬ ያገኘነው ደስታን ባጣን ነበረ። ቅዱስ አባ ጊዮርጊስ እንዲህ ሲል ይቀጥላል። በጽርሐ አርያም ጸንሳ ቢሆን ኖሮ ክብርና ከፍ ከፍ ማለት ለእርሷ ለብቻዋ በሆነላት ነበር። እኛም በእርሷ ከፍ ማለት ጥቅም ባላገኘን ነበረ። በኪሩቤል ሰረገላ ላይ ወልዳው ቢሆን መታቀፉን ማን ያይ ነበረ? ማንስ አካሉን ይዳስሰው ነበረ? ቅዱስ ገብርኤል ድንግል ማርያምን እንዲያበስራት መመረጡ ከቅዱሳን መላእክት ሁሉ የላቀ ያደርገዋል። ልብ እንበል፣ ከመላእክት መካከል መመረጥ ውስን ቁጥር ካላቸው ከሰው ልጆች መካከል እንደ መመረጥ አይደለም። በውኑ ለሰራዊት ቁጥር አላቸውን እንዲል ቅዱሳን መላእክት ስፍር ቁጥር የሌላቸው ፍጥረታት ናቸው። መጽሐፈ ኢዮብ ምዕራፍ 25 ከቁጥር 3። እንደ ሰው ተዋልደው ያልበዙትና በቁጥራቸው ልክ በአንድ ጊዜ የተፈጠሩት ዘር አልባዎቹ መላእክት ለመላው የአዳም ዘር ለእያንዳንዱ በራስ ጠጉሩ ልክ ቢከፋፈሉ እንኳ ቁጥራቸው አይፈጸምም። ከዓለም መፈጠር ጀምሮ እስከ ዓለም ፍጻሜ ድረስ የወረደው ዝናብ ነጠብጣብ ቢቆጠርም ከዚያ የሚበዙ ሰራዊት ናቸው። ቅዱስ ያሬድ ከአእላፋት መካከል የተመረጡ የመላእክት አለቃ ብሎ የጠራው ቅዱስ ገብርኤል የተመረጠው ከእነዚህ ሁሉ መላእክት መካከል ነውና ክብሩ ከመላእክት ሁሉ ከፍ ያለ ነው። ቅዱስ ገብርኤል እንዲናገር የተመረጠው ዜና በገነት ውስጥ የተበላሸውን የሰው ልጅ ታሪክ የሚለውጥ ሰውና አምላክ ሰማይና ምድርን ነፍስና ሥጋን የሚያስጣርቅ ዜና ነበረ። ወንጌል ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ዘንድ ደስታ ይሆናል ይላል የሉቃስ ወንጌል ምዕራፍ 15 ከቁጥር 10። ይደንቃል። ቅዱሳን መላእክት የአንድ ሰው መዳን ሳይንቁ ሐሴት ያደርጉበታል። የአንድ ኃጢአተኛ ሰው መዳን መላእክትን ሁሉ ደስ የሚያሰኝ ከሆነ የሰው ልጅ ሁሉ መዳን አንዱን መልአክ ገብርኤልን ምንኛ ደስ ያሰኘው! ገብርኤልስ ይህንን ለመላእክት ሁሉ ሐሴት የሚበቃ የሰው መዳን ዜና ሰምቶ ደስታውን ለብቻው እንዴት ቻለው? ለብስራታዊው መልአክ ይህን ደስታ በልቡ ብቻ መያዝ እንዴት ያለ ከባድ ነገር ይሆንበት ይሆን? ቅዱስ ገብርኤል ይህን ዜና በምስጢር ይዞ ለድንግሊቱ እንዲያበስር ሲነገረውም በታላቅ ደስታ ደስ ብሎት ነበረ። ዜናው ሰውን ከመላእክት በላይ ከፍ የሚያደርግና ከእግዚአብሔር ጋር የሚያተካክል ዜና ቢሆንም ቅናትና ምቀኝነት የማያውቀው ገብርኤል ዜናውን ሲሰማ ደስ አለው። ሰውን ስለ መውደዱና ስለ ርኅራኄው በአዳም መውደቅ ያዝን ነበርና ከጌታ ይህንን ቃል በሰማ ጊዜ ደስ አለው። መቼም ፊትን አኮማትሮ ደስ ይበልሽ ማለት የለምና ቅዱስ ገብርኤል በድንግሊቱ ፊት በደስታ ስለተናገረ ቤተ ክርስቲያናችን ፍሱሐ ገጽ ደስተኛው ደስ የተሰኘው ፊት ያለው ትለዋለች። በእግዚአብሔር ፊት በፍርሃት የሚቆመው መልአክ በድንግል ማርያም ፊት ግን በደስታ ሊቆም ተመረጠ። በዚያ ገብርኤል በፍርሃት ይቆማል። በዚህም ገብርኤል በሐሴት የምስራች ይናገራል። አህየ ገብርኤል ይቀውም በፍርሃት ወበዘየ ገብርኤል ያበስር በትፍስሕት እንዲል ቅዱስ ገብርኤል ወደ ዳንኤል ሲላክ እንዴት እንደመጣ ዳንኤል እንዲህ ሲል ይገልጻል። ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም።
እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። እየበረረ የመጣበትን መልአክ ሲያስረዳው ትንቢት ነበረ። ስለዚህ እወቅ፣ አስተውል፣ ኢየሩሳሌምን መጠገንና መስራት ትእዛዙን ከሚወጣበት ጀምሮ እስከ አለቃው እስከ መሲሁ ድረስ 7 ሱባኤ 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥሯ ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲሁ ይገደላል። ትንቢተ ዳንኤል ምዕራፍ 9 ከቁጥር 25 እስከ 26። ቅዱስ ገብርኤል ለዳንኤል ስለ መሲሁ ክርስቶስ መምጣትና ስለ ሞቱ ጭምር ስንት ሱባኤ እንደ ቀረ አብራርቶ ነገረው። አሁን ደግሞ የተናገረው ትንቢት የሚፈጸምበት ጊዜ ደርሶ ወደ መሲሁ እናት እንዲሄድ ታዘዘ። ነቢያት ትንቢቱን ተናግረው ሲፈጸም ሳያዩ ሞተዋል። በሰንበት ደግ ነውና የማይሞተው ገብርኤል ግን ለዳንኤል የነገረውን ትንቢት ሲፈጸም ሊያይ ተላከ። ለድንግሊቱ ሄደህ ተናገር የተባለው ተደርጎ የማያውቅ የማይታመን ነገር ነበር። አምላክ ሰው ይሆናል፣ ካንቺ ይወለዳል፣ ያለ ወንድ ዘር ትጸንሻለሽ ብሎ ለአንዲት ብላቴና እንዲናገር ትእዛዝ ወጣ። ይህ ብስራት ገብርኤል ሌላ ቀን ሄዶ እንደ ተናገራቸው ዜናዎች አልነበረ። እርሱና የመላእክት ማኅበር ፊታቸውን በክንፎቻቸው ሸፍነው የሚንቀጠቀጡለት አምላክ በአንዲት ድንግል ማኅፀን ሊያድር መሆኑን መናገር ቀርቶ ማመን ራሱ ከባድ ነበር። ፈጣሪውን ሰው እንደሚሆን ማሰብ ለአንድ መልአክ እጅግ የረቀቀ ምስጢር ነው። ቅዱስ ገብርኤል ግን አምላኩን ገና ሳያውቅ አምላካችንን እስክናገኘው ድረስ ጸንተን እንቁም ያለ በእምነቱ የመላእክትን እምነት ያጸና መልአክ ነውና የአምላክን ሰው መሆን ዜና ሊናገር አላመነታ። ሙሴ ለእስራኤል ሄደህ እግዚአብሔር ላከኝ ብለህ ንገራቸው ሲባል ማን ላከህ ቢሉኝስ እነሆ አያምኑኝም ቃሌንም አይሰሙም ብሎ ነበር። ቅዱስ ገብርኤል ግን ድንግሊቱን ቃሌን ባታምነኝስ ብሎ ለመሄድ አላንገራገረም። እንደ ነቢዩ ዮናስ ፈጣሪ ያለውን ባያደርግስ ብሎ የታዘዘውን ላለመናገር አልኮበለለም። ኦሪት ዘጸአት ምዕራፍ 4 ከቁጥር 1፣ ትንቢተ ዮናስ ምዕራፍ 1 ከቁጥር 3። የብርሃን መውጫ ሊቁ አባ ዮሐንስ ዘደማስቆ የገብርኤልን አንደበት አድርጎ እንዲህ ይቀኛል። ገብርኤል በሰማያት እንዲህ አለ፣ በከፍታዎች የሚኖር እርሱ ማንም ሊመረምረው የማይችለው እርሱ እንዴት ሊወለድ ይችላል? ሰማዩ ዙፋኑ፣ ምድር የእግሩ መረገጫ የሆነ እርሱ እንዴት በአንዲት ድንግል ማኅፀን ሊወሰን ይችላል? 6 ክንፍ ያላቸው ኪሩቤልና ሱራፌል ሊያዩት የማይቻላቸው እርሱ የፍጥረቱን ሥጋ ሊለብስ እንደምን ወደደ? እዚህ መቆሜ ስለ ምንድን ነው? ወደ ባሪያይቱ ሄጄ ጸጋን የተመላሽ ሆይ ደስ ይበልሽ፣ ንጽሕት ድንግል ሆይ ደስ ይበልሽ፣ የሕይወት እናት ሆይ ደስ ይበልሽ ልበላት እንጂ። ወዳጄ ለአንድ ሰው ሕይወቱን የሚለውጥ የምሥራች ተናገር ብትባል ወደዚያ ሰው የምትሄደው እንዴት ነው? በእግርህ ከሆነ ትሮጣለህ፣ በፈረስ ከሆነ ትጋልባለህ። ከመቸኮልህ የተነሣ ክንፍ ቢኖርህ አትጠላ። ገብርኤል ግን ብርሃናዊ ክንፎች ያሉት መልአክ ነውና የሰውን ልጅ ሕይወት የሚለውጥ ዜና ይዞ እንደ አብርሃም ሎሌ እግዚአብሔር መንገዴን አቅንቶልኛልና አታዘግየኝ ብሎ ክንፉን እያማታ በረረ። ኪሩቤል የተባሉ መላእክት የገነትን በር በሚነድድ የእሳት ሰይፍ ዘግተው ሰው ወደ ገነት እንዳይገባ ሲጠብቁ፣ ቅዱስ ገብርኤል ግን እንዴት ወደ ገነት እንደምንመለስ በሚስጥር ሊነግረን ገሰገሰ።
ጠቢቡ ሰለሞን የሆነው ነገር እርሱ የሚሆነው ነው፣ የተደረገው ነገር እርሱ የሚደረገው ነው፣ ከፀሐይ በታች አዲስ ነገር የለም ብሎ ነበር። መጽሐፈ መክብብ ምዕራፍ 1 ከቁጥር 9። ቅዱስ ገብርኤል ግን ከፀሐይ በታች የሚፈጸም አዲስ ነገር ይዞ ተላከ። የአምላክ ሰው መሆን የዜናዎች ሁሉ ዜና፣ ከፀሐይ በታች የተደረገ ብቸኛው አዲስ ነገር ነው ይላል አባ ዮሐንስ ዘደማስቆ። ቅዱስ ያዕቆብ እንዲህ ይገልጸዋል። ከንጉሥ ሸንጎ ትእዛዝ ወጣ፣ ቅዱሱ ጠባቂ መልእክቱን ተሸከመ። ከሰማያውያን ኃይላት በላይ በፍጥነት በረረ፣ ከመላእክት ማኅበር በላይ ገሰገሰ። በመላእክት አለቆች መካከል አልዘገየም፣ በነገዶች መካከል በረረ እንጂ በጭፍሮች ውስጥ አልቆየም። የእሳት ነበልባልን መንኰራኵርን እየሰነጠቀ ነፋሳትን እየከፈለ በእሳት ፍህም እየተራመደ መጣ። የሰው ልጅ ደስታን ይነግር ዘንድ መንፈሳዊው ረቂቅ መልአክ እየተንቦገቦገ ወረደ። ይቆየን። የብርሃን እናት ነሽና